እስካልተስተካከለ ድረስ ይላል። ቅመሟ ስትናገር ሰምታችኋል። ኧረ እባካችሁ በእናታችሁ አላህን ፍሩ። ልጆቹ በሌላ ስራ ሲመጡ እናንተን አይመጥንም፣ እናንተ እንደዚህ አይሆንም፣ ለእናንተ እንደዚህ አይልም ትላችኋላችሁ። ይሄንን እሺ በስነ ስርዓት የሚመጣውን ቪዲዮ መቼ አያችሁላችሁ? እናንተ በፍቅር ስትመጡ ነው የምንወደው ትላላችሁ። በፍቅር የመጡትን እንኳን ቪዲዮ እኮ አይታዩላቸው እንዴ። ሌላ ከባህል የወጣ ከእምነት የወጣ ነገር እየሄደን እና የለ እንዴ? እዚህ ጋር ስቴት እየሰጠንበት አይደለ እንዴ? እነዚህ ልጆች በፍቅር ሲመጡ ለምንድን ነው ልናያላቸው የጠላ ነው? እኔ ውሸታችንን ነው እንወዳቸዋለን፣ እንሞትላቸዋለን፣ እንሳሳላቸዋለን የምንላቸው እንዴ። እኛ እኮ የምንወዳቸው ከሆነ አሁን አይተናል አይደለ? ሳሲታን ውስጥ ተለቆ አይተናል አይደለ? ከአንድ ሰዓት ከሁለት ሰዓት በኋላ ደግሞ እንደገና ደግመን ብናይላቸው እንትን ይልላቸዋል። ፌስቡክ ያላችሁ ወደ ፌስቡካችሁ ሼር አካውንቱን፣ ቴሌግራም ላይ ግሩፕ ያላችሁ ዋትስአፕ ላይ ለቀን ልጆቻችንን እናሳድጋቸው። እኛ ለመሳደብና ፎቶ ለመዘግዘቅ ወይ እሷን ለመለየት ይሄ ብቻ ነው እንዴ እድል እንትን ያለን ችሎታ ያለን? ወይኔ እኔ አሁን ሌላ ሰው አይደለም የጨረቃ ፋሚሊ ውስጥ እውነት ልጆቹን የምትወዳቸው ከሆነ ቆርጣቸው አታምጡ። መቁረጥም ከፈለጋችሁ ይታይላቸው። አንድ ሁለት ሰዓት ጠብቁ እንዴ። ስንት አመት ጠብቀን የለ እንዴ? ብዙ በህይወታችን ስንት ነገር እንጠብቅ የለ እንዴ? ምን አለ ቪዲዮአችሁ እስከሚታይ ፓርቷን ፓርቱቱ እያላችሁ ታመጡታላችሁ። ኦኬ ብለው ደግሞ እነሱ የሌላንም ታሪክ ይሁን ድርሰትም ይሁን በምንም ነገር የራሳቸውንም ላይፍ ይሁን የምንም ነገር በሆነ ነገር የወር ወይ የሁለት ወር ሲያመጡ እኛ እንደዚህ ማየት አንፈልግም፣ እናንተ ፍቅራችሁን ነው የምንፈልገው፣ እናንተ ላይ አይመጥንም ትላቸዋላችሁ። ይሄ በፍቅር ሲመጡ ስንት ነው እየታየ ያለው? አልሐምዱሊላህ ይሄን በቂያቸው ነው። ግን ልጆቹ የምንወዳቸው ከሆነ እንይላቸው በስነ ስርዓት። ቁርጣችሁ ስታመጡ ደግሞ ለእነሱ ነው አይደል ሼር የምታደርጉት። ግጥም ክተቱበት፣ ሙዚቃ ክተቱበት፣ የራሳችሁን ድምፅ ክተቱበት እንጂ እንደወረደ እንዴት ነው ቪዲዮ የሚወርደው? እነዚህ ልጆች እኮ እንደ ሌሎቹ ባለጌ ቢሆን እኮ ከነ አካውንትሽ ይዘጋል እያንዳንዳችን። ፎቶአቸውን ለጥፋችሁና እየሰራን ያለ ነው። እነዚህ ልጆች እኮ ዩቲዩብ እውቅና ሰጥቷቸዋል። ቲክቶክ ላይ 6 7 1000 ያለው 2000 ያለው ምናምን ብለን አሁን የኔን ቲክቶክ ለማዘጋት 3 4 ሰው ይፈልግ ሊሆን ይችላል። እነሱ ለቲክቶክ የራሳቸውን ፎቶ ቲክቶክ ስለሚያውቃቸው ማለት ነው። በፎቶአችን ምንድን ነው ቲክቶክ ሪፖርት ልታደርጉ ስትሉ ይሄን ቲክቶክ ለምንድን ነው ሪፖርት የምታደርጉት ብሎ ይጠይቃል። በፎቶአችን እየሰሩ ነው ምናምን ቢሉ አንድ ግለሰብ ራሳቸው ማዘጋት ይችላሉ እንዴ። ልጆቹ የዋናቸው ብላችሁ እንትን አትበሏቸው። ጠይባ ክፈችው እንትንሽ። ሰላም አለይኩም። ሰላም አለይኩም ጠይባዬማ፣ እንዴት ነሽ? ሰላም ነሽ? አለን ሐምዳ። እንዴት ናችሁ? ጠይባዬ በደቂቃ ሳይፈጅ ነው ቆርጠሽ ወደ ራስሽ ለቀቅሽው። ለምን እንደዚህ ያደረግሽ? የት ዩቲዩብሽ ላይ ከቲክቶክ አውርጄ እኮ ነው እኔ ማሪ። እኔ አልችልበትም መቁረጥ እኮ ነው። እኔ ያሳይሻለሁ ብለኝ አላሳየችኝም። ኦኬ ይኸውልሽ ጠይባዬ፣ አሁን አንቺ ከቲክቶክ ወስደሽ ነው እዛ ያደረግሽው አይደል? አዎ ከቲክቶክ አውርጄ። ከቲክቶክም አውርደሽ እዛ ጋር ብታረጊ አንድ አልታየላቸው። ያኔ ይቅርታ፣ ሌላ ቀን እኮ ለቂ አላቅበትም ነበር። ባለፈ እንደዛ አድርጊ ስላላችሁ ነው እንጂ እኔ አላረግም ነበር ሲጀምር። ይታይላቸው። ከታየላቸው በኋላ ቁረጡ፣ ችግር ግን አልታየላቸውም። ይታይላቸው ባካችሁ። 3 ሰዓት ላይ እኮ ነው ከቲክቶክ ላይ ያወረድኩት። ኦኬ ለማንኛውም ስትለቂ ልቀቂ። ብትለቂ ዩቲዩብሽንም ያሳድጋል። ግን ድምጽ ክተችበት ወይ ሙዚቃ ሼር ማንም አያየውም እኮ ነውዬ፣ ማንም አያየውም እኮ ሲጀምር። ዝም ብዬ ነው እኮ ገና 100 ራሱ አልገባም እኮ ዝም ብዬ ነው እንጂ ማንም አያየውም። መልቀቁ ችግር የለውም ጠይባዬ፣ ግን አንድ ይታይላቸው። ሁለተኛ ነገር ደግሞ ድምፅሽን ከፈራሽ ወይ ሙዚቃውም ደግሞ ሀራም ከሆነ የማትፈልጊ ነገር ከሆነ በግጥሞች አሉ። ቆይ ነው ቆይ ከየት አመጣሽው አንቺ? ከቲክቶክ ላይ አውርጄው። ቲክቶክ ላይ ሰው ለቆት ነው? አዎ ራስሽ የቆረጥሽው አይደለም?
እኔ አልችልም አልኳችሁም። ባለፈ ራሱ ቁረጭ ስትሉኝ እኮ እኔ አልችልበትም አልኳችሁ። ቁረጭ እኮ አላልንሽም እኮ ቁረጭ። አሁን እኔ አልለቅም አይደለም የልጆቼን አይደለም። አሁን እኔ ምን አደርጋለሁ መሰለሽ? አሁን የነሱን ፕሮፋይል እንትን ብለን ቆርጠን ስናወጣ ለምን መሰለሽ? አሁን እኔ የብሩኬን ሼር ያደረገበት ቆርጧለሁ። ለምን ያ ቪዲዮ አይተው ከቲክቶክ አውርጄ ነው በቃ ከእንግዲህ አላወጣም። አንዴ ኦብሴን ስሟት አንዴ ሙት ያዙ። ቆይ ልጆቹን ስታስረዱ ማለት ነው። አንዴ አዳም ልጆቹን ስታስረዱት አሁን እንድናት ወይም ዳይሎድ አድርጋ ወይም የሆነ ነገር ጣቢያ ማለት ነው አትችልም። ከዚህ በፊትም አረኔ አልችልም እንደማትችል ስለዚህ ቀስ ብላችሁ በእንትን ለምን እንደዚህ ሳይሆን ጥያቄ ጠይቃችሁ ለምን እንዴት አድርገሽ ነው ብላችሁ አታስደንግጡ ማለት ነው። በተለይ የቤቱ ልጆች ጥንቃቄ አድርጉ። ጣቢያ አንቺም ስታስረዱ አንድ ሰው ካስረደ ሁሉም እንደ ሜዳ ጦር ኃይል አትሂዱባቸው ልጆቹ ላይ ማለት ነው። ለምን አላወቀችም? ስላላወቀችው ደግሞ ያንን ካደች ማለት ነው። ሁላችሁም ይኸውላችሁ ዩቲዩብ ላይ ሲታዩ ለጣቢያም ለሌሎቹም ደግሞ ቪዲዮ ሳይታይ እኛ ቲክታክ ላይ ካመጣንባቸው እንደምትወዳችሁ እንደምታከብሩ እናውቃለን። እዚህ ጋር ስታመጡት ደግሞ የነሱ እንትን የለውም ቫልዩ የለውም። ሰው ዩቲዩብ ላይ ሄዶ አያይላቸውም። እሺ፣ ስለዚህ ጥንቃቄ አድርጉ ስታመጡት። እንትን ስታደርጉ እንደዚህ በድምጻቸው ስናመጣ ከባድ ነው ለነሱ ውድቀት ነው እንጂ እንትን አይደለም። ወይም ደግሞ በግጥም በየሆነ በቃ ቁርአንም በቻላችሁት እናንተ መልእክት የሚያስተላልፉ ነገር ስታደርጉ ባጭሩ ኮብስዬ አንድ ደቂቃ እኮ ነው የራሱ የቦሰጥኩት። 2 ሰዓት ነው 3 ሰዓት ላይ ነው ከቲክቶክ አውርጄ ነው እንጂ ሲጀምር እኔ አልለቅም ነበር እኮ። ባለፈ እንደውም እንደዚህ ልቀቂበት ምናምን ሲሉ ነው እንጂ እኔ አልለቅም ነበር። ይኸውልሽ ከቲክቶክም ስታወርጂ ያው ነው አንድ ነው። የእነሱን አንድ ደቂቃ ምናምን ነው ይሁን 1 ደቂቃም ቢሆን 3 ደቂቃም ለምን 1 ሰከንድ አትሆንም? እንትን አታምጡ እንትን አድርጊው አንቺ አሁን አረን ሲጀምር ማንም እንኳን አላየውም። ኦፕሲዬ 2 ሰው ራሱ የሚሆን አላየውም። ገብተሽ ማንም ሰው አያየውም። እኔ ስለማይጣይ ነው ማንም ስለማያየው እኔ ታዋቂ ስላልሆነ አንሺውና መልሰሽው ምን ታደርጊ መሰለሽ? አንቺ ለሌላ ጊዜሽ ላስረዳሽ። አሁን ተረጋጊ አንቺ ዳይቢያ ወይ እሺ። እኔ እንደውም ቁርአን ሐዲስ ነው የምለቀው ዩቲዩብ ላይ እንጂ አለቅም እንደዚህ ነገር አጠፋዋለሁ። እሺ ተረጋጊ። አሁን አንቺ ቆይ ተረጋጊ። ይኸውልሽ አንቺ መልቀቅ የምትችይበት ነገር በቁርአንም ዱዓ ስታደርጊላቸው ምንም ችግር የለም። ዱዓ ነው። ገብቶሻል አይደለም? ተረጋጊ። መጀመሪያ ተረጋጊ ራስሽ ማለት ነው። ላስረዳሽ። አሁን ለነሱ እንደዚህ አንቺ በቲክቶክም ላይ አመጣሽ በዩቲዩብ ላይ ማመጣሽ አንድ ነው። የነሱ ሪከርድ ከመጣ ልዩነት የለውም። ተግባባን? ዳይባ ችግር የለም። እሺ ኦፕሲዬ ችግር የለም። እሺ ይቅርታ ካሁን በኋላ አላደርግም። ግን እኔ ሲጀመር እንትን አለም እንደዚህ አለቅም። ሌላ ጊዜም እኔም አልፈልግም እንድለቅም። ችግር የለውም ኦፕሲዬ። ይቅርታ አጠፋዋለሁ። ይቅርታ ችግር የለውም። እንትን እንዳላስብ እኔ እኮ አውቃለሁ እንደማትጂ አውቃለሁ። ያንን ነገር ደግሞ ለሌላ ጊዜ ጥንቃቄ አድርግ። ልቀቂው። የምትለቂው ነገር ግን በድምፅ ስታመጫቸው እንትናቸው ወደ ታች ይወርዳል ብያቸው ማለት ነው። ስለዚህ ዩቲዩብ ላይ አሁን ማንም ገብቶ አይም 1 ሰከንድ እንኳን ብትሆን አሁን እስቲ ገብተሽ ማንኛውም ቤት ገብተሽ እዩ። የትኛው ማንም እንደዚህ አይለቁም ከሌሎቹ። አሁን የነሱን ውድቀት የሚፈልጉ የነሱን እድገት የማይፈልጉ ናቸው እንደዚህ የሚያደርጉት በድምጻቸው የሚያመጡት ማለት ነው። እሺ 3 ሰዓት አንቺ ደግሞ ለነዚህ ካረኩት ቆይቶ ነው ላይቭ ሲከፈት ነው 3 ሰዓት ምናምን ሲሆን እኔ እኮ እኔን አልመሰለኝም ሲናገሩ። ይቅርታ በጣም እኔ ደግሞ ሆድ ይብሰኛል እንደዚህ ነገር። በቃ ቻው። እሺ ላጦይ ባይ እንደዚህ ያልኩሽ ለሁለተኛሽ እንድትጠነቀቂ ነው። እሺ እኔና ታገስ ይኸውላችሁ፣ ዝም ብላችሁ ልጆች ላይ አትውረዱ። ዝም ብላችሁ እኔ እያወራሁ ያለው ነው ውረጂ። እያወራ ያለው
ዝም ብላችሁ አትጮሁ። አንዱ ካወራ ነቡ አወራች ዘርፌ ትገባበታለች። እንደዚህ አይደለም፣ በዚህ መንገድ አይደለም ሰውን የምታስረዱት። ገባችሁ? በጭወት አይደለም። ብዙ ልጆች አሁን ስንት ብዙ ሰው ነው ያስተካከልነው፣ ብዙ ሰው ነው አይችሉም ልጆቹ። እንትኑ ማስረዳት አለባችሁ እናንተ ማለት ነው። መጀመሪያ ለምን የሚባለው ነገር ማስረዳት አለባችሁ። ዝም ብላችሁ ለምን አመጣሽ፣ ለምን እንደዚህ ያደረግሽ አይደለም። ያማችኋል እንዴ? አሁን አንቺ እኔ እያወራሁ መታገዝ ምንድነው ጥልቅ ያደረገሽ? ይቅርታ እኮ ነው ያልኳት። ሌላ ምን አለው እኮ አትግቡ። እኔ ቀስ ብዬ ማስረዳት ካልቻላችሁ እሺ ይቅርታ። እኔም ታስቀየምኳት ይቅርታ። እኔ ለራሷ ብዬ እንድትጠነቀቅ ብዬ ነው። አይደለም ስተም ማስረዳት ካልቻላችሁ እንትናት የማይመለከተው ነገር አትግቡ። ሁላችሁም አሁን አንድ ሰው ላይ አንድ ሰው ካስረዳ በቂ ነው። ሁላችሁም በእርስ በራሳችሁ ስትወርዱ ትክክል አይደለም። ምን ሆናችኋል? እነዚህ የቤት ልጅ ሆናችሁ የቤት ልጅ ላይ እንደዚህ አይደለም። መጀመሪያ ጥያቄ መጠየቅ አለባችሁ፣ ለሌላ ጊዜ ማለት ነው። አትችልም፣ አታውቅም፣ አላውቅም ብላለች፣ አልችልም ብላለች። ለነቡ መስዬ እንደውም እኔ ፕሮፋይል መስሎ ነበር መጀመሪያ ማለት ነው። እኔ ነኝ የፈቀድኩላት ፕሮፋይል። ያንን ሁሉ ነገር ኦኬ፣ ያንን ሁሉ ነገር ማስረዳት ባለበት መንገድ ማስረዳት ነው እንጂ አትችልም